ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንዴት አላችሁ? በዛሬ ኢትዮ ቢዝነስ ፕሮግራማችን ሰፋ ባለ ሁኔታ ልንመለከት የወደድነው የአቶ አማን ፍስሐ ጽዮን ህልፈተ ህይወትና በተለይም ደግሞ እሳቸው በህይወት በነበሩ ጊዜ ስላከናወኗቸው ተግባራት በዋናነት ደግሞ በቢዝነስ፣ በኢንቨስትመንት፣ በኢኮኖሚና በልዩ ልዩ ጉዳዮች ላይ ለሀገር የሚጠቅሙ ለወገን የሚተርፉ ሀሳቦችን ከማድረስ አኳያ ስለሰሯቸው ጉዳዮች በስፋት ቆይታ የምናደርግባቸው ይሆናል። በዚህ ጉዳይ ላይ የረጅም ጊዜ አብሮነትና ወዳጅነት ያላቸው አቶ ዘመዴነህ ንጋቱ እዚህ ይገኛሉ። ስለ አማን ፍስሐ ጽዮን የረጅም ጊዜ የቢዝነስና ኢኮኖሚ የኢንቨስትመንት እሳቢያቸውን በተመለከተ ስላስገኟቸው ውጤቶችና ተያያዥነት ያላቸው ሀሳቦችን እያነሳን ቆይታ እናደርጋለን። አቶ ዘመዴነህ እንግዳችን ስለሆኑ ስለ አቶ አማን ፍስሐ ጽዮን ሀሳብ ሊያጋሩን ስለተገኙ ከልብ እናመሰግናለን። እኔም አመሰግናለሁ። መልካም። የመጀመሪያ ሀሳባችን ሊሆን የሚችለው እንደው ምናልባት ከአማን ፍስሐ ጽዮን ጋር የነበራችሁ የመጀመሪያ የአብሮነትና የትውውቅ ሂደት ምን ይመስል ነበረ? እንግዲህ በመጀመሪያ ከአማን ጋራ ወዳጆች ከሆነን በጣም ረጅም ጊዜ ነው፣ ከ20 ዓመት በላይ ነው። ዛሬ እንግዲህ በጣም በሚያሳዝን ሁኔታ እዚህ ስለተገኘን እውነት ሁላችንም በጣም ተሰምቶናል። እንደምታውቀው ብዙ ጊዜ እዚህ ሲመጣ ስለ ቢዝነስ፣ ስለ ሌሎች ነገር ነው የምናወራው። ዛሬ ግን ለየት ያለ በጣም የሚያሳዝን መድረክ እንበለው ስለተገኘው ከሀዘን ጋር ነው ይህንን የምገልጸው። እንዳልከው ለጠየቀኝ ጥያቄ እንግዲህ እንዳልኩ አማንን በግልም እንደ ጓደኛም በቢዝነስም ደግሞ በአንዳንድ ነገሮች ላይ የሚያገናኙ ብዙ ነገሮች ነበሩና ማስታውሰው የዛሬ 20 ምናምን ዓመት እዚሁ አዲስ አበባ መጥቶ አሜሪካ ነገር ትንሽ እንተዋወቃለን፣ ግን እዚህም ከመጣ በኋላ እንግዲህ አይ ቲንክ 2001 ላይ ምናምን ገደማ ግንኙነታችን በጣም ተጠናክሮ በወዳጅነት ደረጃ በቤተሰብ ደረጃ ነው የምንተዋወቀው። እንደውም ደግሞ ጥሩ አጋጣሚ ሆኖ የኔ ትልቁ ልጄና የአማን ሴት ልጁ አብረው ነበር የሚማሩት፣ አይሲኤስ ተማሪዎች ነበሩና የልጆች ልደት እነሱንም የሚያገናኝ ኢቨንቶች በሚኖሩበት ጊዜ እንገናኛለን። እንዳልኩ ደግሞ በጓደኝነትም ደረጃ ለብዙ ዓመታት በጣም ቅርብ ሆነን ብዙ ጊዜ አሳልፈን። ለዚህ ነው በጣም የሚያሳዝነው ይሄ የሱ ህልፈት እውነት ነው ወይ የሚልም አለ። ኦፍ ኮርስ እንደታመመ እናውቃለን፣ በየጊዜውም እንከታተላለን። ከሱ ጋር አሜሪካ ነገርም ለብዙ ጊዜ ለሕክምናም ሲሄድ እናወራለን። ግን ሀፕን ማድረጉ ፊናሊቲ መኖሩ በጣም ያሳዝናል። እንደምታየው እዚህ ላይ አንዳንዴ ለማመን ያስቸግራል። ይሄ እውነት ነው ወይ የሚል ነው እና በጣም ጥሩ ጓደኛዬ፣ ጥሩ ወዳጄ፣ ብዙ ነገሮች እናወራለን። ምሳ እንወጣለን፣ ራቱ እንወጣለን። አሜሪካ ነገር የተለያዩ ሴሬሞኒዎች በሚኖሩ ሌሎችም ሀገሮች እና ለእኔ በጣም ከባድ ነው። አማንን አጥተናል ለማለት ነው። ግን እንዳልከው ደግሞ አማንን ማየው ከጓደኝነትም በተጨማሪ እንደ ፓዮኒር አይደለም። ምክንያቱም በጣም ጥቂት ሰዎች ናቸው ይህንን አይነት ኢምፓክት የሚኖራቸው በመረጡት ኑሮ ማለት ነው፣ በመረጡት የቢዝነስ ሴክተር ላይ እንዳየው ባለው እንግዲህ የእሱን ማለፍ ከተሰማ በኋላ ያለውን ሪያክሽን እዚህም አሜሪካም ብዙ ሀገርም አይተዋል። ምክንያቱም ጄኒውን የሆነ ሰው ነው፣ ደግ ነው፣ በሆነ ለማለት በጣም ጀነረስ ነው፣ ተጫዋች ነው። የሚያወራቸው ጆኮች በጣም ያስቁናል። አንዳንዴ ንቁጭ ብለን ከሌለ ከየት እንደሚያመጣቸው አናቅም ጆኮቹ እና ግን በቢዝነሱ ሳይድ ያየው እንደሆን አሁን ፓዮኒር መባል ለብዙ ሰው እንጠቀምበታለን። ግን ቀዳሚነት ፈርቀዳጅ ነው የሚባለው መሰለኝ በአማርኛ። ግን አንዳንዴ ከፈርቀዳጅነትም ያለፉ ሰዎች አሉ። እኔ አማን እንደዛ ነው። ምክንያቱም ሚዲያ በጣም ከባድ ስራ ነው። ምናልባት ከዛ ጋር በተገናኘ እንግዲህ ኢቢኤስ 17 ዓመት ነው አይደለ? የዛሬ 17 ዓመት ለሚዲያ ኢንዱስትሪው መደላደል ባልነበረበት፣ ምቹ ሁኔታ ባልነበረበት ይህንን ሀሳብ ጠንስሶ ወደ መሬት አውርዶ በተጨባጭ በኢትዮጵያ የሚዲያ ሴክተር ላይ ግዙፍ አንጋፋ ተወዳጅ የሆነ በብዙ ዘርፍ ኢትዮጵያን የሚወዱት ሚዲያ መገንባት ችሏልና እንደው አንደኛ እይታ ይፈልጋል፣ ራዕይ ይፈልጋል። ከዛም ባለፈ ከሀሳብ ባለፈ ደግሞ ተጨባጭ ውጤት ማምጣት ይፈልጋልና እንደው ይህን ነገር እንዴት ያዩታል? ሚዲያን ቢዝነስ የማድረግ ያልታየ እይታን ተግባራዊ ከማድረግ አኳያ አማን እንዴት ይገልጹታል? በጣም ጥሩ ጥያቄ ነው። እዚህ ላይ እንደውም ጥሩ ነገር ታሪክ አለና ኢቢኤስን ልክ እንደጀመረ አካባቢ እንደውም ከመጀመሩ በፊት በየጊዜው ያው እኔ ሚዲያ ላይ ስለምወጣ እዛም አሜሪካም እናወራለን። ግን ኢቢኤስን ሊጀምር ሲል ደወለልኝና እባክህ ቴሌቪዥን ስቴሽን ልንጀምር ነው፣ እዛ አሜሪካ ነው የማወራ እና ሲልቨር ስፕሪንግ ሜሪላንድ ውስጥ ስቱዲዮ ነገር አለን እና እባክህ ና ኢንተርቪው አድርግልን አለኝ። አሴት ሹር ብዬ
ምን ያህል ኢቢኤስ እንደመጣ ለማሳየት ነው። እና እኔ ኖርማሊ የምጠብቀው ያው ትልቅ ስቱዲዮ አሁን እንደዚህ እንዳላችሁ አይነት ነገር ስቱዲዮ በጣም ፓዮኒር ምን ለዚህ ነው እኮ ፓዮኒር እኮ ሰክሰስፉል ከሆነ በኋላ እኮ ማውራት ቀላል ነው። ምንም ሳይኖር ግን ቪዥን ኖሮ ኤክሲኪዩት አደርጋለሁ ማለት ቀላል ነገር አይደለም። እና አማን ናለኝ ሲሄድ እውነት ለመናገር እችን የምታክል ክፍል ነች። ኦኬ በጣም ትንሽ ክፍል ምክንያቱም ሌላም ቢዝነስ ነበራቸው አይ ቲንክ የቴሌቪዥን ጋር የተገናኘ ግን የኬብሊንግ ምናምን ቢዝነስ ከሱ ጎን አድርገው ነው የጀመሯት። እኔ አስታውሳለሁ ስቱዲዮዋን እንደውም ትንሽ ከመሆኗ የተነሳ ግሪን ስክሪን ብቻ ነበረ የነበረው እና ወንበሮች ምናምን አሉ እዚህ ጋር ነው እንዴት ነው but that's how it started አየህ ቪዥኑን ኤክሲኪዩት ማድረግ የቻለው ከዛን ጊዜ ጀምሮ የመጀመሪያው አይ ቲንክ ባለሳታ ምናልባት የመጀመሪያው መጀመሪያ ከሚባሉት ኢንተርቪው ካደረጉ ስለሆነ ያን አጋጣሚም ቢያነሱልን ደስ ይለኛል። አዎ you know ያው ስለ ቢዝነስ ነው ኢንተርቪው የተደረገው ሌላ እንደምታውቀው እኔ ብዙ እና ስለ ቢዝነስ ነው ያወራነው ግን ማስታወሰው ምንድነው you know ይሄ ሰውዬ በጣም ቪዥነሪ ነው ሆነስሊ ምክንያቱም ብዙ ሰው ደፍሮ ሚዲያ ውስጥ አይገባም። ደግሞ አላማውም እኮ ከዛ ሆኖ ዲያስፖራውንም ከዛ ሆኖ ኢትዮጵያን ታርጌት ኦዲየንሱን ታርጌት በማይታሰብበት ጊዜ I think this 2008 በፈረንጆች ነው አይደለም በዛ ገደማ ያኔ በፍጹም እኛም ሀገር የሚዲያው ኤንቫይሮንመንቱም ያኔ ብዙም የሚመች አልነበረም። እና አልኩ ቃላቶች ስንጠቀም ፓዮኒር ስንል ቤንችማርክ ያስፈልገዋል። ይሄ one of them really ትልቅ አቺቭመንት ነው። እና ኤኒዌይ በዛ የተነሳ እንደውም በየጊዜው ስንገናኝ እያደገ ሳይ እኔ ሁልጊዜ አማን እባክህ ሼር ሽጥልኝ እለዋለሁ። እቺ ነገር ገና ትንሽ አንተን አይመጥንም እያለኝ ብዙ ጊዜ እንትላልና ግን ይሲ ዛሬ የት እንደደረሰ የኢቢኤስ ኢምፓክት እንደሆነ እና ፕራይቬትሊ እንዲሁ ቁጭ ብለን ስናወራ ብዙ ጊዜ ስለ ፕሮግራሞቹ ያወራኛል ለምሳሌ ያሰባቸውን እና አሁን እንደውም የዛሬ አመት የስቶክ ኤክስቼንጁ ኢትዮጵያ ውስጥ ሎንች ሲደረግ አንድ ቀን ቁጭ አልንና ረጅም ምሳ በልተን ነበርና እንደ ብሉምበርግ አይነት ምን ጀምር እንደ ሲኤንቢሲ አይነት ቻናል ለኢትዮጵያ እንጀምር ብለን ብዙ አክቹሊ ዲስከስ አድርገን ነበርና ሁሉ ጊዜ አዳዲስ አይዲያዎች ያመጣል። ሁሉ ጊዜ ኢንተርቴይንመንት የሚሆን ምናልባት ይህን ሀሳብ ሲያነሱት ኢትዮ ቢዝነስ ያው የኛ ፕሮግራም የቢዝነስ የኢኮኖሚ ኢንቨስትመንት ጉዳይ ላይ ሞሮፍ ትኩረት አድርጎ የሚሰራ ፕሮግራም ነው። በተለይ የካፒታል ማርኬት ከመቋቋሙም ይፋ ከመደረጉም በፊት ከዛ በኋላ በጣም ትልቅ ተጽዕኖ የሚፈጥር የመረጃ አማራጭ ማድረግ አለብን የሚል ሁሌ ይነግረናል እና ትልቅ ቪዥን ነበረው። በኢትዮጵያ ቫይብራንት የሆነ የካፒታል ማርኬት መፈጠር አለበት፣ የውጭ ልምዶች መምጣት አለባቸው፣ ኢትዮጵያ ውስጥ ሲሆኑ ማየት አለብኝ የሚሉ ሀሳቦችን ያነሳና ከዛ ጋር ተገናኘ እንደው ልንገር እንደውም ሚዲያ ብቻ አይደለም you know ፓዮኒር ስትሆን አድቬንቸር ስትሆን ብዙ ነገር እና አሁን የካፒታል ማርኬቱ ኢትዮጵያ ውስጥ እያደገ ነው። ወደፊት ገና ጀማሪም ቢሆን እያደገ ነው። ወደፊት ደግሞ በጣም በሚያደግ ጊዜ ሰውን ኢንፎርም ማድረግ አለብን፣ ማስተማር አለብን። ይሄ ነገር ሰክሰስፉል ነው። መጀመሪያ ላይ እርግጠኛ ነን ኢንቨስት የምናደርገው ሪተርን ላይኖረው ይችላል። ግን ልክ ኢቢኤስን ሲያቋቁመው በቪዥን ነው እንደዚህ ይደርሳል ብሎ መመኘት አለ። ግን ሶ the way I look at it ብዙ ጊዜ ከአማን ጋራ በብዙ ነገሮች ነው የምልህ ሁሉ ጊዜ አዲስ አይዲያዎች ያመጣል። ይሄን ብንሰራ ይሄን ኢንቨስት ብናደርግ አንድ ሌላም እንደዚሁ ቢዝነስ አብረን እንጀምራለን ብለን ላስት ይር እኔና እሱ እንትን ያልነው አለ እና ሁሉ ጊዜ የማየው you know አይፈራም፣ ለመሞከር ዊሊንግ ነው። ሂዝ ደግሞ ቻርሚንግ ነው። ሲያወራ ምናምን የማሳመን ችሎታ አለው። ቁጭ አድርጎ ማውራት ከጀመረ አሳምኖ ትወጣለህ። አደ ፐርሰናል ሌቨል እንዳልኩ ለእኔም ለሁላችንም ለጓደኞቹም ትልቅ ሎስ ነው። ግን ሞር ኢምፖርታንትሊ ለኢትዮጵያ ትልቅ ሎስ ነው። ኦኬ ለወጣቱ ጄኔሬሽን ኢንስፒሬሽን ሆኗል። ሚዲያ ብቻ በብዙ ነገር ኢንስፒሬሽን ሆኗል እና ለዚህ ነው አሁን ብዙ ሰው እያዘነ ጄኒዌን አይተዋል ያለው አውትፖሪንግ በጣም የሚገርም አይነት ነው። ከክቡር ጠቅላይ ሚኒስትሩ ጀምሮ የጻፉለት የተላከው ሜሴጅ ብዙ ሰዎች አቨሬጅ ፐርሰን ወጣቶች የሚጽፉለት ሁሉ የአማንን ደግነት የአማንን ፓዮኒርነት ኢንስፒሬሽን መሆን መቻሉ ሌላ ሰው የሰራውን ሬፕሊኬት ማድረግ ብዙ ጊዜ ቀላል ነው አይደለም እንዴ? ግን የመጀመሪያ ስትሆን ነው በተለይ ሰክሰስፉል ስትሆን እኔ እስከማውቀው ድረስ አሁን ኢቢኤስ the most watched television station ነው ዓለም ኢትዮጵያ ውስጥ እዚህም አሜሪካ ነገር በተለይ በጣም ብዙ ሰው የሚያው ነውና it's a big loss ከምለው በብዙ ነገር ካየሁት ስላየሁት ነው። ሌላኛው አቶ አማን ያው በተለያዩ ጊዜያት
ይገጥሙ የነበሩ ቻሌንጆችን የማለፍ ብቃት አለው። በተለያዩ ጊዜያት የተለያዩ ሁኔታዎች ይገጥማሉ። እነሱን በአመራር ብቃትም በእይታም አልፏቸዋል። እንደው ከዚህ ጋር በተገናኘ ከአመራር ብቃቱ ከተቋም አስተዳደር ጋር በተገናኘ ያለውን አቅም እስኪ እናወንስ። እስቲ አስበው አሁን ኢቢኤስ ሲቋቋም በሳተላይት ትራንስሚት አደርጋለሁ ብሎ ያልተለመደ ነገር እኮ ያደረጋል። ዛሬ ስትሪሚንግ ተለምዷል። ሳተላይት ብሮድካስቲንግ ኖርማል ነው። አማን ግን ኢቢኤስን ሲጀምር አንቲንክብል ነው እኮ አክቹሊ። እንደውም የሚዲያ ሞዴሉን ኢትዮጵያ ውስጥ ዲስራፕት ነው ያደረገው አይደለም። እዚህ ፊዚካሊ ሳተላይቱን እዚህ ያስቀምጠ ስቱዲዮን እዚህ ያስቀምጠ ከዚሁ ብሮድካስት እያደረክ ነበር የሚታሰበው። ስታርት ከዛው አይደለም ወደዚህ እኔ መጀመሪያ በፊት ያጋጥሙ የነበሩትን ችግሮችን አውቃለሁ፣ እናወራለን ብዙ ጊዜ ነው። እንደውም ሳተላይት ሁሉ የሚዘጋበት ጊዜ ነበር ታስታውስ ነው። እና የብቃት እኮ ስላልከነ የሊደርሺፕ ስኪልም የሚያስፈልገው ነው። ሊደርሺፕ ሁለት አይነት አለው። ቴክኒካል ኮምፒተንሲ ያለው ግን ቻሌንጆችን ኦቨርካም የማድረግ ስሙዝን የማድረግ በተለይ በጣም ሄቪሊ ሬጉሌትድ ነው አይደለም። እንደምታውቀው ሚዲያ የትም ሀገር ቢሆን ሄቪሊ አሜሪካን ሀገር ሬጉሌትድ ነውና ከሬጉሌተሩ ከመንግስት ጋራ ከመልቲፕል ስቴክሆልደሮች ጋራ ሪሌሽንሺፕ ማኔጅ አድርጎ እዚህ ማድረሱ እንጂ እናንተም ታስታውሳላችሁ ብዙ ጊዜ እንደውም እስከ መዘጋት ድረስ የደረሰበት ጊዜ ነበር አይደለም በፊት ጊዜ። እና ማን ፈቀደላችሁ የሀገሪቱን ሕግ ቫዮሌት ታደርጋችኋል የሚባልበት ጊዜ። በኋላ ግን ሁሉም ሚዲያ ዛሬ በሳተላይት ብሮድካስት ያደርጋል። ኢኖቬቲቭ እናንተም ግን ፓዮኒር በመሆኑ ሊደርሺፕ ስኪል ላልከኝ ነው። ሊደርሺፕን በብዙ ሜዥር ማየት አለብን እና ይህንን ናቪጌት ማድረግ ችሎ ነው ኢቢኤስ ዛሬ የደረሰው። ስትራቴጃይዝ ሲያደርጉ ኢኖቬቲቭ በየጊዜው አዳዲስ ፕሮግራሞች እንደ ሁኔታው እየታየ ኢንተርቴይንመንት ሊሆን ይችላል የተለያየ እና አሁን እንዳልኩ ሃይስት ሬቲንግ ያለው ይሄ ስቴሽን በዚህ ምክንያት ነው። የህዝቡን የኦዲየንሱን ፍላጎት ሙድ በደንብ ጌጅ ማድረግ ሊደርሺፕ እኮ አልከኝ የመሪነት ችሎታ የሚለው እንግዲህ ይህንን አንቲሲፔት ማድረግ እኮ ቀላል ነገር አይደለም። እንደምታውቀው ቅድም ስናወራ ነበር በብዙ መቶ ሰራተኞች ያሉት ድርጅት ነው። ጆብ ክሪኤተር ነው አይደለም እንዴ? በብዙ ኢኮኖሚው ላይ የመልቲፕላየር ኢፌክቱ የኢቢኤስ በጣም ከፍተኛ ነው። አማን ምናልባት ከአመራር ከአስተዳደር ከእይታ ከግንዛቤ ባለፈ በጣም ቢዝነስ ማይንድድ የሆነ ፐርሶናሊቲ ያለው ምናልባት ምን ታዘባለው መሰለ ያው ኢቢኤስ ላይ የሚተላለፉ ፕሮግራሞች ሁሉ አፕሩቫል አግኝተው ሀሳባቸው ጸድቆ ማለፍ አለባቸው። አስፈላጊ ከሆነ እሱ ኢንጌጅ ያደርግባቸዋል እና በቢዝነስ ቅርጽ በአትራፊነታቸው ምን ኢቢኤስ ያተርፋል ምን ለሀገር ትርጉም አላቸው ከሚል አኳያ ይቃኛቸዋልና በጣም ሰፊ እይታ በጣም የሰላ የሆነ አረዳድ ነው ያለውና ምናልባት እንደው ከአስተዳደር ባለፈ ቢዝነስ ፐርሶናሊቲውን እናውራ እስኪ። ራይት እንዳ በመጀመሪያ ኢዝ ቬሪ ካሪዝማቲክ ማለት የአማርኛ ቃሉን ባላውቀውም ሞገስ ነው። አይተው አብራችሁ ስለምትሰሩ እኛ በጓደኝነትም ደረጃ ያውቃለሁ። ሲመጣ ሩም ውስጥ ሲገባ ጀምሮ ኖቲስ የሚደረግ አይነት ፐርሶናሊቲ አለው። ጀስት ፍሮም ዘ ፕሬዘንሱ ራሱ ጀምሮ ግን መጫወት ማውራት ሲጀምር ደግሞ ሁሉም አቴንሽን ይሰጠዋል። የብዙ ነገሮች ሊደርሺፕ ላይ ነው። የሚዲያ ካውንስሉም አይ ቲንክ ፕሬዚደንት ነበር አለም ብዙ ድርጅቶችም ላይ እንደዚሁ በመሪነት ቢሃይንድ ዘ ሲንስ ግን የሚሰራቸው ብዙ ነገሮች አሉ። አሁን እዚህ የማይሰጠው ዶኔሽን የለው የማይሰጠው ብዙ ነገሮች እና ቢዝነስ ማይንድድ ሆነ ብቻ ካሽ ፍሎውን ብቻ የራስን ጥቅም ብቻ የምታደርገው ቀላል እኮ ነው። ግን ለኮሚኒቲውም ደግሞ ኮንትሪቢዩት ማድረግ በገንዘብ ብቻም ላይሆን ይችላል ሙያህን ሼር ማድረግ እና በዛም ብዙ ሰርቷል። እኔ ብዙ ያዩዋቸው ኤግዛምፕሎች ስላሉ እስከ ቅርብ ጊዜ ድረስ ነው ብዙ ነገሮች አስበን እንዳልኩ ኢቭን ይሄ ፋይናንሻል ሚዲያውን መጀመሪያ ላይ ያስብን የነበረው እንደ ቢዝነስ ያዋጣናል ብለን አይደለም። መጀመሪያ ላይ ብዙም እንደማይሆን አውቃለሁ። ግን ኦቨር ሎንግ ተርም አንዱ ሌጋሲም ትተን እንሄዳለን። ሁለተኛ ደግሞ አገሪቱ እንደ ፕራዮሪቲ ብላ ካፒታል ማርኬቱን ፋይናንሻል ሰርቪስ ሴክተር ሪፎርም ይመጣል ብላ ስለያዘችው እኛም የራሳችን እናድርግ በሚል ነበር አክቹሊ ብዙ የተነጋገር ነውና አንፎርቹኔትሊ ያው እስቲ ምናልባት ወደፊት እንደገና የምናስብበት ሊሆን ይችላል። ጥሩ። ምናልባት ከዚህ ባለፈ አማን ሁሌም ስራ ላይ ነው። ምናልባት እማኝነት ልንሰጥ እንችላለን እኛ አሙትም ጭምር ትንሽ ቀናና በተሻለው ቁጥር ይጽፍልናል፣ ሀሳብ ይሰጥናል።
በአካልም በመንፈስም ቢሮ ታገኘዋለህ እና የብርታቱ የስኬቱ ሌላኛው ማሳያ ይመስለኛል አይደለ? እናንተም ትታዘባላችሁ ምን ያክል ብዙ ቦታ ላይ ይሰራል፣ አክቲቭ ነው፣ ስኬታማ ነው። በብዙ መልኩ አብነት መሆን የሚችል ሰው ይመስለኛል። እንደው የአማን ትጋትና ጥንካሬ በተለይ ለስራ ለውጤት ያለው ኮሚትመንትን እንዴት ይገልጹታል? በተለይ ከታመመ በኋላ ደግሞ መቀጠሉ መቻሉ እንደ በፊቱም ኖርማሊ ነው የቀጠሉ እስከ ቅርብ ጊዜ ይመስለኛልና እኔ ነው ማስታወሳለሁ። ያለፈው ጊዜ እናንተ ጋዚው ፕሮግራም ልንሰራ ስንመጣ the night before አብረን አምሽተን ነበርና እኩል እኔ ጠዋት እዚህ ስመጣ ስቱዲዮ እዛች ጋር አንድ ቢሮ ነበረችው፣ ቴምፖራሪ ቢሮ ነገር አልነበረቻቸው። በጠዋት ገብቶ አግኝቼዋለሁ እሱና ማክዳ ቁጭ ብለውና እሱ እንዳልከው ነው። you know what እንደዚህ ያለ ግን ኦርጋናይዜሽን ሰክሰስፉል የሚሆነው እኮ የሊደርሺፑ አክቲቭ ፓርቲሲፔሽን ስለሚያስፈልገው ነው። የመጀመሪያ ፈርስት ጄኔሬሽን ቢዝነስ ነውና ዝም ብለህ ሃንዶቨር ብቻ። ሁለቱ አብረው ስለሚሰሩ ደግሞ ዳይናሚክ ናቸው። እሱም ማክዳም አብረው ይሰራሉ። ጥሩ ኮምፕሊመንተሪ አላቸው እኔ እንደማያቸው ከሆነና ግን ዋናው ነገር ሰስቴይናቢሊቲ እንዲኖረው እያለም ባይኖርም ለማድረግ ብዙ ጥሯል። ቀላል ጊዜ አይደለም እንደዛ ማሳለፍ። በስራው ላይ እንዳልከው ነው እስከማየው ድረስ ጊዜም እናወራለን። ጠንክሮ ይሄን ኢንስቲትዩሽን በቀጣይነት ሰክሰስፉል እንዲሆን ፋውንዴሽኑን ቢልድ አድርጓል። እስከማውቀው ድረስ እኔም ጋር ስናወራ ብዙ ጊዜ 80-90% ታይም ስለ ቢዝነስ ስለ ኮላቦሬሽን ነው የምናወራውና የምትለውን ይገባኛል። አቶ አማን ሌላኛው ብናወራ ብዬ የማስበው በውጭ የሚኖሩ ኢትዮጵያውያን እንዴት መታገዝ አለባቸው። ኢትዮ አሜሪካ ቻምበር ኦፍ ኮሜርስም እውቅና አግኝቷል አይደለ? ከመመስረቱ ጀምሮ እዛ የሚከናወኑ ሁነቶች ለኢትዮጵያን መድረስ አለባቸው። እዛ የሚከናወኑ ስራዎች የተሻለ ልምድ ያላቸው ኢትዮጵያውያን ለሌሎች አስተማሪነት ሊኖራቸው ይገባል ብሎ በደንብ ይሰራ ነበር ነው። ከኢትዮጵያ ባለፈ በተለያየ ዓለማት የሚኖሩ ኢትዮጵያውያንን በማገዝ ሊጠቀስ የሚችል ይመስለኛልና እንደው ለዲያስፖራው ማህበረሰብ በመላ ዓለም ለሚገኙ ኢትዮጵያውያን ስራ ፈጣሪዎችን፣ የቢዝነስ ሰዎችን፣ ባለሙያዎችን ከማገዝ አኳያ የነበረው አስተዋጽኦ እንዴት ይገልጹታል? በጣም ጥሩ ጥያቄ። ምክንያቱም እኛም ሁላችንም from the US ነው የመጣ ነው። እሱ እኔ ከመጣሁበት ሜይ ቢ ጥቂት ዓመት በኋላ ነው የመጣው። ግን ብዙ ሰው ብዙ ኢትዮጵያውያን በተለይ ስለ ዩሮፕ ላለው ዲያስፖራ ስለ ኢትዮጵያ ብዙ ማለት ግን እንደ ዩኤስ ስላለው ብዙ ክሎዝነስ ስላለን አውቃለሁ። በነገር ላይ ስለ አሜሪካ ለሚኖሩ ብቻ ሳይሆን ለምሳሌ በእኛ ፕሮግራም ኢትዮጵያ የሆኑ ደቡብ አፍሪካም ሊሆን ይችላል፣ ዩሮፕም ሊሆን ይችላል፣ ኤዥያም ሊሆን ይችላል የቢዝነስ ፐርሰናሊቲ ኑሮት ሀሳብ ኑሮት በተለይ የሌሎች ሚዲያዎች ሽፋን አግኝቶ ለምንድነው የማይነገርለት ለምን ምስክርነት የማይቆምለት ብሎ በተደጋጋሚ ሊንኮችን ይልክልናል፣ ሰዎችን ይጠቁመናል። እነዚህ ሰዎች ነገ ትልቅ የኢትዮጵያ ምስክር ናቸው፣ አቅም ናቸው ብሎ ያምናልና በተለይ ስታርታፖችን እንደው ከዛ ጋር በተያዘ ብዬ ነው። ግን ከዲያስፖራ ሊጀምርና እንደምታውቀው በጣም ትልቅ ዲያስፖራ ነው ያለን አሜሪካ ነገር። ብዙ ኦፍ ኮርስ ብዙ መጥቶ መስራት የሚፈልግ ይኖራል። ግን አትሊስት ኪሪዮሲቲም አለ ለማወቅ ኢንፎርም ለማድረግ። በጣም ትልቅ ትራንስፎርሜሽን ያመጣው ኢቢኤስ ነው። አንደኛ ለካ መጥቶ መስራት ይቻላል አይደለም? ኢትዮጵያ ውስጥ ኢንቨስት አድርጎ ያውም እንደዚህ በጣም ሴንሲቲቭ የሆነ ሴክተር ላይ የትም ሀገር ሚዲያ ሴንሲቲቭ ነው፣ ሬጉሌትድ ነው። ግን እዚህ ውስጥ እንኳን ምናልባት ለንግድ ብትመጣ ብዙም ሬጉሌሽን የለውም። ምትሰራው ሜይ ቢ ማኑፋክቸሪንግ ላይ ቀለል ሊል ይችላል። ሚዲያ ግን ሄቪሊ እንዳልኩና ብዙም አይደፍረው በፍጹም ማንም የደፈረም እኮ የለምና እዚህ መጥቶ ለካ ከአሜሪካን ሀገር ዳያስፖራ ሆኖ የመጣ እንኳን ሰው ሰክሰስፉል መሆን ይችላል የሚለውን ጥሩ ስትሮንግ በሆነ ኢን ሪል ዌይ ሜሴጅ የሰጠ ነው። ሁለተኛ እንዳልከው ብዙ ነገሮች እኔ አንዳንዴ ኢቢኤስ ላይ ሳይ አዳዲስ እኔ እንኳን አይቻቸው ማላቀው ሰዎች ፊቸር ሲደረጉት አለ ኤክስፖዠር ይሰጣል ማለት ነው። እና ይሄ ራሱ ሌላ ትልቅ ትርጉም አለው። እንዳልከው ለምሳሌ ሳውዝ አፍሪካ የሚኖሩ ዩሮፕ፣ አሜሪካ ኦብቪየስ ነው አይደለም? እዛ ብዙ ሰው ኦልሬዲ በጣም ለምዶታል ኢቢኤስን። ግን ሜይ ቢ ራቅ እያሉ ሲሄድ ፍሮም ዲ ዩኤስ ወይም ከኢትዮጵያ ያለው ኢትዮጵያም አንደኛው ሶርሱ ኢቢኤስ ነው በኢንተርቴይንመንት ቢሆን በኢንፎርሜሽን ቢሆንና እሱን ማድረግ መቻሉ መደበኛ ፕሮግራሞች ሁሉ ነበሩ እዛ እኮ ያ ኦፍ ኮርስ እኛ ራሳችን ብዙ ጊዜ እንደምታውቀው እዚህ ብዙ ጊዜ እየመጣሁ ኢንተርቪው እሰራለሁ እና እኔ ራሴም አንዳንዴ አክቹዋሊ አመሜዝ እሱን ባላወራው ማያቸውን ፕሮግራም በማይበት ጊዜ ክሬዲት ለመስጠት ሰክሰስፉል ለሆኑ ሰዎች ወይም ለሚጀምሩ ሰዎች
ኦፍ ኮርስ ስታብሊሽ ለሆኑትም ኤክስፖዠር ይሰጣል። ባይ ዘ ዌይ እኛ ጋርም እናንተ እያስለመዳችሁት ያለው ምንድነው ሰው ሚዲያ ላይ መውጣት አይደፍርም ነበር አይደለም። ብዙ ሰው ሎ ፕሮፋይል አድርግ በተለይ ሰክሰስፉል የሆኑ ሰዎች ምናምን እኛ ሀገር አልተለመደም። ይሁኝ ማለት እኛ ሀገር አልተለመደም ቴሌቪዥን ላይ መውጣት፣ ሚዲያ ላይ መውጣት። አሁን እሱን በእናንተ ምክንያት በኢቢኤስ ምክንያት ብዙ ሰው ለምዶታል። ፍሬንድሊ የሆነ ኤንቫይሮንመንት ነው፣ ግን ኢንፎርሜቲቭ የሆነ ፕሮግራሞች ታቀርባላችሁ። ይሄ ራሱ እንዳልኩ ቅድም የሊደርሺፕ የኢኖቬሽን ፎርወርድ ቲንኪንግ ያለው ሰው ስለሚመሩት ነው። እሱንም ኦፍኮርስ ማክዳንም አብረው አይደለም ስራ አስኪያጅ እሷም አብረው ስለምትሰራ እኔ እንደማቸው በጣም ስትሮንግ ፓርትነርሺፕ ነው ያላቸው ከባልና ሚስትን በላይ አይ ቲንክ ኮምፕሊመንት ይደራረጋሉ። የራሳቸው ስትሬንት አላቸው ሁለቱም በመናይ ፐርሰናሊም ሶሻሊም ስናቸው እንደዛ ነው። ጥሩ ጓደኞቻችን ስለሆኑ አውቃለሁ እና ያልካቸው በጣም ጥሩ ፖይንቶች ናቸው። ለብዙ ሰው ኤክስፖዠር ሰጥቷል፣ እንዲታወቁ አድርጓል እና አይ ቲንክ በዚህም ይመሰገናል። በጣም ሴንስ የምናደርገው ነገር እንደዚህ ያሉ ፕሮግራሞች ይሰሩ ብሎ ያው ስንገናኝም ቤት ስራ ሲሰጠንም እንደዚህ ያሉ ፕሮግራሞች እንደ ኢትዮ ቢዝነስ እና መሰል ፕሮግራሞች የቢዝነስ ኮሚኒቲው አንደበት መሆን አለባቸው ብሎ ያምናል። ግንዛቤ ያልተፈጠረለት ስለ ቢዝነስ የማያውቅ ማህበረሰብ ሀገር ሊለውጥ አይችልም። ስለዚህ ለዛ ነው የተለያዩ ቲፕ እንትኖች ተዘጋጅተው ሴግመንቶች ተዘጋጅተው ተደጋጋሚነት ያላቸው በተለያየ ቅርጽ በሰው በሚገባው ቋንቋ በትኩረት እንዲሰራ በተደጋጋሚ ሰራ የነበረው ይህ እንደ ሀገርም ትርጉም ያለው ነገር ነው አይደለ? ላይክ አብሶሉትሊ ሶለንገር አንዳንዴ እንዲቁጭ ብለን ወይ ራት ስንበላ ወይም ምናምን ሳወራ አንድ አይዲያዎች ሳወራ ይሄን ለኢቢኤስ ላይ መታታወራም ይለኛል። ጀስት ላይክ ዳት ሆነስትሊ በተለይ ካፒታል ማርኬቱ ላይ he was very passionate እና እንደምታውቀው እናንተም እዚህ ፕሮግራም ላይ በጣም ብዙ ጊዜ በተለይ ሎንች ሲደረግ ብዙ መጣ ከዛ በፊትም ብዙ ጊዜ መተናልና የምትለው ይገባኛል። እኔ እንደውም አንዳንዴ ቆይ ዝም ብል ይሻላል ባላ ኢቢኤስ ላይ ወጣ ይለኛል ያልኩ ግን ዋናው ቢዮንድ አስ ለብዙ አይዲያዎች እንዲቀርቡ እኔ በማያቸው ጊዜ ተገንዝብ ያለው እንዴት ኤክስፖዠር ኢቢኤስ እንደሰጠና ይሄ ነው በሌሎች ሚዲያዎችም ላይ ሬፕሊኬት መደረግ መቻል አለበት አይደለም። ሰውን ክሬዲት ሰጥቶ ባይ ዘ ዌይ እዚህ ላይ እንደው ኤምፋሳይዝ ማድረግ ፈልገው ምንድነው አሁን የኢትዮጵያ ፕራይቬት ሴክተር አዲስ ነው አይደለም፣ ግን አሁን ክሬት እየተደረገ የመጣ ፕራይቬት ሴክተር ነውና ይሄ ሚዲያ ኢቢኤስ በተለይ ትልቅ ሮል አለው። ያን የፕራይቬት ሴክተር እንዲያድግ ለማድረግ ኢንፎርም ለማድረግ በለም ሰፖርትም ለማድረግ እና አምሹር ወደፊትም በዚሁ ይቀጥላል። ግን እስከ ዛሬም ብዙ ሰርቷል ኢቢኤስ እዚህ ለማድረግ ሶ ኢትስ ዱኦብል የምትለውንም ማስተማሪያ ነው ማለትና ከሱ ጀምሮ ነው አማን እዚህ ላይ ነው አይ ቲንክ ብዙ ኢኖቬት ያደረገውና በስራ ማሳይቷል። በቲዮሪ ወይም በፔፐር ወርክ ብቻ አይደለም in real ways it's doable ብሎ እንዳልኩ ደግሞ ይህን ያህል ጆብ ክሬት ስራ መፍጠር ራሱ ትልቅ አኮምፕሊሽመንት ነው ሪሊ አይ ቲንክ እናንተ እንደ መማሪያ ግራውንድ ናችሁ ይመስለኛል ለሌሎች ሚዲያ ሃውስስ አይደለም። ከዚህ ሰልጥኖ እዚህ ሰክሰስፉል ሆኖ የሚወጡ ብዙ አሉና በብዙ መንገድ ሰክሰስፉል ነው። የእሱም ሌጋሲ አንዱ ይሄ ነው ለማለት ነው። ምናልባት አማን ለምሳሌ በተለያዩ ፕሮግራሞች ሲዘጋጁ ሀሳብ ይሰጣል። ምናልባት ከልጆች ፕሮግራም እስከ በሁሉም ፕሮግራም ማለት ይቻላል እንዴት መሰራት እንዳለበት እንዴት ወርዝ ማድረግ እንደሚችል አንድ ሀሳብ እንዴት ቢዝነስ ማድረግ እንደሚቻል እንዴት ጠቃሚ ሰብስታንስ ያለው ኢሹ ማድረግ እንደሚቻል በደንብ ኮሜንት ያደርጋል እና በብዙ ጉዳዮች ላይ ቀርቦ ያወራል፣ ትንታኔ ይሰጣል። ያን ነገር ፎርም አድርገን ደግሞ ጋዜጠኛው ፕሮግራም የሚታዩ አሁን ምን ወዳቸው ህዝቡ የሚወዳቸው ፕሮግራሞች ተሰርተው ፕሮዲዩስ ይደረጋሉ። ይህ እንዲሁ የሚመጣ አይመስለኝም። የማርኬቲንግ አረዳድ ሊኖር ይገባል፣ የሴልስ አረዳድ ሊኖር ይገባል። እንደ ሀገር ኢኮኖሚያዊ ኢምፓክቱን ማወቅ አለብህ። ነገን ታሳቢ ያደረጉ ፕሮግራሞች ፍሬም መደረግ አለባቸውና በዚህ ሂደትም ነው ለስኬት የበቃውና ትልቁን ስዕል አጠቃላይ ኢቢኤስን ራሱን ገልጸው እንዴት ያስቡታል? ከዚህ አኳያ ነው ጥሩ ፖይንት። ጀስት ሲምፕል ኤግዛምፕል በዚህ ሳምንት ነው በዚሁ በሀዘኑ ምክንያት የተገናኘን እንዴት ነው ፕሮሰሱ ምናምን አንድ ግሩፕ አለን እና እዛ ውስጥ ኢቢኤስ ላይ በጣም የታወቁ ሁለት ፐርሶናሊቲዎች አሉ፣ ሰይፉ እና ሰለሞን አለ። ኢማጂን ከሁለት ዲፍረንት ፒላርስ የመጡ አንዱ ሌት ናይት ሾው ነው፣ አንደኛው ቴክ ነው። ላልከው ነገር ነው አይደለም ኢኖቬቲቭ የሆኑ ነገሮች ኢንትሮዲዩስ ማድረግ የሚለውን አይዲያ ይሰጣል ለምትለው ነውና
እሱ በራሱ ኢትስ አ ቢግ ኤግዛምፕል። ከዚህ በፊት ሌት ናይት ሾው ኢትዮጵያ ውስጥ የለም፣ አልተሞከረም አለም እኔ እስከማውቀው ድረስ። ኮንሲስተንትሊ ደግሞ ስለ ቴክኖሎጂ ብቻ ፕሬዘንት የሚያደርግ የቴሌቪዥን ፕሮግራም ይሄኛው ይመስለኛል። አሁን ሰለሞን ለ14 ለ15 ሰለሞን አሁን ሲያወራኝ ትናንትና አብረን ነበር። ከመጀመሪያ ሰይፉም እንደዛው ገደማ ነው። ሶ ኢት ማይት ሳውንድ ለምሳሌ ሌት ናይት ሾው በጣም የተለመደ ነው ሌላ ሀገር። እኛ ግን እስከዛሬ ለምን አልተሰራም? አንድ ሰው መጥቶ እንዳማን አይነት ኢኖቬት ሲያደርገው ማለት ነው። አየህ ሲምፕል ቲንግስ የሚመስሉት የሊደርሺፕ ኳሊቲ ይፈልጋሉ። የኢምፕሊሜንቴሽን እንዳልከው የመጠየቅ የኩዌስችኒንግ ለምን የለም የሚልና የስራ ላይ መዋልና ስ እንደው ላልከኝ ነገር ነው። በኤግዛምፕል ብንጠቀም ራሱ አምሹ ብዙ ፕሮግራሞች አላችሁ። እኔ እንኳን ስንቱ ላይ እመጣለሁ ዛለም የቅዳሜ ከሰዓት የእሁድ ፕሮግራም እየተባለ ብዙ ግን በጣም ኦዲየንስ የሚስቡ ፎርማት አላቸው። this is not easy ቀላል ነገር እንዴ ቢዝነስ ታችም ከሰው ጋር ኮኔክት ማድረግ ኮንቲኒዩስሊ አንዴ እኮ ኦዲየንስ አንዴ እኮ ሊያዳምጥ ይችላል። 5 ዓመት 10 ዓመት 15 ዓመት ግን ላርጅ ኦዲየንስን ሰስቴን ማድረግ is not easy። በጣም በጣም ከባድ ነውና ከሊደርሺፕ ከአቴንቲቭ አቴንሽን ቱ ዲቴል የሚለው ሁሉ የመጣ ነው ይሄ ሁሉ ሰክሰስ ለማለት ነው። በጣም እናመሰግናለን። ምናልባት የሚጨምሩት ሀሳብ ካለ ካነሳናቸው ከተወያየንባቸው በተጨማሪ አማንን ይገልጻሉ። አማን እንደዚህ ነበር ከምናውቀው በላይ በተለይ እንደው ሀገራዊ ትርጉም ባላቸው ስራዎች ላይ ይሳተፋል። በተለይም ደግሞ ያው የቢዝነስና ኢኮኖሚ ጉዳይ ስለሆነ ይሄ እንደው እንደ ሀገር ለውጥ ሊያመጡ የሚችሉ ትራንስፎርም ማድረግ የሚችሉ ትርጉም ያላቸው ሀሳቦች ላይ ያለው ተሳትፎ እንዴት ነው? እንደው በተጨባጭ እርስዎም በቅርበት ስለሚያውቁት እዛ ላይ የነበረው አስተዋጽኦ ነው። አክቹሊ ኦልሬዲ ኢምፓክቱን እንዳልኩ አሳይቶናል። ቢፎር ይሄ አሁን ዲጂታል ሚዲያ ከመምጣቱ በፊት የዛሬ 17 18 ዓመት በፊት ኢኖቬት አድርጎ እዚህ ደርሳሉ ማለቱ ራሱ ዋናው ነገር ግን በተለይ ለያንገር ኦዲየንስ ሜሴጅ መልከው ይቻላል፣ ኢኖቬቲቭ መሆን ይቻላል፣ ራቅ ብሎ ማየት ይቻላል፣ ፐርሲስተንት መሆን ያስፈልጋል። ሆፕ ኪፕ ሆፕ አላይቭ የሚባል ነገር አለ አሜሪካ ነገርና ለወጣቱ በተለይ ምንድነው ይሁት አማን ትልቅ ሰክሰስፉል ሆኖ ኦፍ ኮርስ ኤርሊ ኤግዚት አደረገ። አንፎርቹኔትሊ ሳድሊ አሁን አንዱ የሱን ፍላግ ይዞ መሄድ የሚችሉ ያንግ የሆኑ ልጆች በየሴክተሩ በሚዲያ ብቻ ማለት አይደለም፣ በብዙ ሴክተር ላይ እኛም እንችላለን። እሱም ወጣቱ ነው የጀመረ ይሄን ነገር አለም እና እንችላለን የሚለው ኢንስፒሬሽን ይሆናቸዋል። ኢቭን በተወሰነ ደረጃ ቢዝነስ ላይ ያለውም ሰው እኮ ሁላችንም የራሳችንን የሁሉ አውትፖሪንግ የምታይ ሁሉ ኮሜንት ከላይ እስከታች ድረስ አመስግነውት አዝነውለት የመጣው እኮ ጄኒውን የሆነ አቺቭመንት ስላለ ነው። ግን አንድ ሰው የጀመረውን ሌላው ደግሞ መቀጠል አለበት። ብዙዎቹ እንደዚህ ደግሞ ትልቅ ኢንስቲትዩሽን መስራት ይቻላል፣ ሰስቴን ማድረግ እንችላለን የሚለውን አንዱ ትልቁ ሜሴጅ ይሄ ነው። በጣም እናመሰግናለን። እኔም አመሰግናለሁ። ተመልካቾቻችን በዛሬ ኢትዮ ቢዝነስ ፕሮግራማችን ሰፋ ባለ ሁኔታ ልንመለከተው የወደድነው ጉዳይ አቶ አማን ፍስሐ ጽዮን የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ ህልፈተ ህይወትን በተመለከተና በተለይም ደግሞ በኢትዮጵያ ኢኮኖሚና ቢዝነስ ላይ ለውጥ ሊያመጡ በሚችሉ ጉዳዮች ላይ የነበራቸው ተሳትፎ የቢዝነስ ፐርሰናሊቲያቸውን ትኩረት በማድረግ ሰፋ ያለ ቆይታ አደረግን። በዚህ ሀሳብ ላይ ስለ አቶ አማን ፍስሐ ጽዮን የቅርብ ወዳጅና የረጅም ጊዜ አብሮነት ያላቸው አቶ ዘመዴነህ ንጋቱ ነበሩ። አቶ ዘመዴነህ እንግዳችን ስለነበሩ ላካፈሉን ሀሳብ ከልብ እናመሰግናለን። እኔም አመሰግናለሁ። መልካም